የሚያደርጉት ወንዶች ናቸው ቺት የሚያደርጉት። ስንት የወንድ ጓደኛ አለሽ? ስንት የሴት ጓደኛ አለሽ? እኔ እንጃ፣ እኔ አላውቅም። በግምት ዘጠኝ አስር የወንድ ቅልቅል ሁለቱም የቀላቀለ። አይ የማን ይበዛል? ወንዱ ይበዛል? ሴት ይበዛል? እኩል ነገር ነው መሰለኝ፣ ግን ወንዱ ይበዛል። በአንድ ወይ በሁለት ፍሬ ወንዱ ሊበዛ ይችላል። ማን ነው ስለ ሴክስ የሚያወራው? ሴክስ ከተደረገ በኋላ ትላንት ተደስቻለሁ አሪፍ ሴክስ ነው ያደረኩት ብሎ የሴት ጓደኞችሽ ናቸው የሚነግሩሽ ወይስ የወንድ ጓደኞችሽ? በብዛት የወንዶቹ። ትላንት ደስተኛ ነበርኩ፣ ትላንት ቀጠቀጥኩ ምናምን ብለው። ማን ነው በብዛት ሴክስ የሚያደርገው? የሴት ጓደኞችሽ ናቸው የወንድ ጓደኞችሽ? ወንዶቹ። ስለዚህ ጨዋ የሴት ፍሬንዶች ናሉሽ ማለት ነው። ጨዋ ባይሆንም ግን በቃ አሁን አንተ ጨዋ ባይሆን ግን አሁን በጠየቅኝ ጥያቄ ግን በጣም ቺት የሚያደርጉ ለኔ ብዬ ማስበው እንግዲህ አላውቅም። እንግዲህ ሜይ ቢ ከሰማሁት ሊሆን ይችላል፣ ልሳሳት እችላለሁ፣ ግን ወንዶች ናቸው ብዬ አስባለሁ። ወንድ ልጅ ቺት ለማድረግ ምንም ይዘው ነገር የለም። ምንም ቫይረስ ማለት እንደዚህ በሽታ ምናምን ፈርቶ ካልሆነ በስተቀር ሌላ ነገር በቃ። ሴት ልጅ ግን አትሊስት በቃ የወንድ ልጅ በቃ ዝም ብሎ ስሙዝሊ ነው የሚሄደው የእሱ እድሜ ምንም ካልታመመ ወይ ምናምን በስተቀር ወደኋላ አይልም። ሴት ልጅ ግን በመውለድ ትንሽ ዝግዛግ ከቀጥ ካለው ትንሽ ዝግዛግ ገብታ ልትመጣ ትችላለች ስትወልድ። ባለትዳር የሆነች ጓደኛ አለችሽ? ባለትዳር የሆነ ጓደኛ አለሽ ወይ? የወንድ ጓደኛ ወይ የሴት ጓደኛ? አዎ። ሴክስ እንደሚያደርጉ ይነግሩሻል? አዎ። ማን ነው ስለ ሴክስ ኮምፕሌን የሚያቀርበው ብዙ ጊዜ? ወንዱ ነው ሴቱ? በምን መልኩ ኮምፕሌን? ባሌ ጊዜ እየሰጠኝ አይደለም፣ ሚስቴ ጊዜ እየሰጠችኝ አይደለም፣ ከኔ ጋር መተኛት አትፈልግም፣ ከኔ ጋር መተኛት አይፈልግም ምናምን ብለው። ሴቷ ራስ ልትነግረኝ ይችላል። ወንዱ ብዙ ጊዜ እንደዛ አያወራም። ቢያንስ እንደዛ እንኳን ቢፈጠር ወንዱ ደጅ በቃ ሄዶ ይመጣል። ሴት ልጅ አሁን አታረግም ማለት አይደለም። ሙሉ ለሙሉ እንደዚህ ባለትዳር ሆና በባሏ ላይ የምትወሰልት ጥሩ ባልሰጧት እግዚአብሔር የማትወሰልት አለች ማለት አይደለም። ወስላታ ሞልቷል። ግን በብዛት ወንዶች አክሰሱ በደንብ አላቸው። ግን ሴቶች ናቸው ኮምፕሌን የሚያደርጉት። ባሌ አልተኛም ከኔ ጋር ብለዋ። ለምን ያው ደጅ ምናምን ከወሰለተ ብዙ የቤቱ ላይ ትኩረት አያደርግም። አንቺ አሁን ብታገቢ ሴክስ ዴይሊ ነው የምታደርጊው ወይስ እንዴት ነው? አንድ እስከወልድ ድረስ ይመስለኛል። ከወለድኩ በኋላ ግን ይደክመኛል ይመስለኛል። ከወለድሽ በኋላ እንዲሁም ይብስብሻል? ኖ በቃ ሲወለድ እኮ በቃ የሚብሳል ላይ የማታደርግባቸው ጊዜያቶች አሉ። ልጆች ሲኖሩ ታይም በቃ የለም። ከ9 ወር ድረስ የሚያደርጉ እንዳሉ አታውቂም? እርጉዝ ሆነው 9 ወር 8 ወር ሆነው የሚያደርጉ እንዳሉ አታውቂም? እኮ አንድ ከመውለድ ይበል በዛ ድረስ እኮ ግን 8 ወር በኋላ ይደረጋል። እንዳይመከረም እኮ በሳይንሱ ከ8 ወር በኋላ ይደረጋል። የሚያደርጉ አሉ። ከ8 ወር በኋላ እኮ ለባልየው ነው ለባልየው ደጅ እንዳይሄድባት። ይኸው ከ8 ወር በኋላ ቀምሶ አስበው። ከ8 ወር በኋላ 1 ወር ነው ያለው አይደለ? 9 ወር። ከ9 ወር በኋላ መውለጃዋ ነው። በዛች 1 ወሩን ከልክላው ሌላ ከለመደ በዛ መውለጃዋ ጊዜ ደርሷል። ትወልዳለች፣ አታረግም። በለመደበት በዛው ይቀጥላል። እሱ ያቺን ጊዜ ለምን ይለምዳል? ለምን ይለምዳል? ሌላ ያው መታገስ የማይችሉ እንዳለ አይደለ? ለምንድን መታገስ የማይችለው? አብዛኛው ወንድ እኮ ቺት ማድረግ የሚጀምረው ወይ ሚስቱ ስታረግዝ ምናምን ማድረግ ማችልበት ስትወልድ። ቺት የሚያደርገው አህያና የቺተር አስተሳሰብ ስላለው አህያ ስለሆነ
አንድ ወንድ ሌሎች አሁን ለምሳሌ አግብቶ ሲንግል ሆኖ ቤት ከገባ ማድረግ እንደሚችል እያወቀው ለምን ቺት ያደርጋል? የአህያ አስተሳሰብ ቢኖር ራሱ በቃ ኦልሬዲ ቤት አለ እኮ። ግን ወንዶች ለቺቲንግ የሚዘጋጁበት ምክንያት ከቤቱ የሆነ ነገር ሲጎል በቃ እና ሲመስለኝ አይደለም ውጪ ስለሚያስብ ነው። መጀመሪያ ቺተር ስለሆነ ነው ባሰጠው ሰለለ እንጂ ጎላ አይ ስልሽ ስላልሰጠችው ምናምን አይደለም። እርግጥ 2 ዓመት 3 ዓመት እምቢ ብላው ቢትኮል ቢያረግ እሺ እምቢ ስላለችው ነው ይባላል። ገና ለገና እንዴ ከሱ እኮ ነው ያረገዘው። እሱ እኮ ነው ያስረገዛት እኮ። እሱ አስረግዟት ከሱ አርግዛ በህመም ምክንያት አንችልም ስላለችው 1 ወር ወይ 2 ወር ሌላ ጋር ሄደ ማለት ይሄ ሰውዬ ስላጣ አይደለም። አስተሳሰቡ የአህያ ስለሆነ ነው። ገብቶሻል እኮ እሱማ በቃ አስተሳሰቡ ጥሩ ስለሆነማ ሄደ እኮ አንለውም። ግን ቤት ካለ ለምን ይሄዳል ነው። ግን የቤቱ ወይ በወሊድ ምክንያት ወይ በህመም ምክንያት ወይ ከሀገር ርቃ ምናምን ነገር ከሱ በእንደዚህ አይነት ምክንያት ከሱ ሲርቅ አጠገቡ ደግሞ በጣም ብዙ አክሰስ ያገኛል። ወንድ ልጅ ደግሞ ለምን መሰለሽ እንደዚህ ጣቱ ላይ ቀለበት ያደረገ ድሮ እኮ ይሮጣል። እንደዚህ አይነት ወንድ እኮ ማንም ማየት የማይፈልግ አሁን ጣቱ ላይ ቀለበት ካደረገ ሞር እንደውም አትራክት ያደርጋል ብዙ ሰዎችን። ጣቱ ላይ ቀለበት ስላደረገ ሳይሆን በአካውንቱ ላይ ወይ ደግሞ የሚያሳየው ባህሪ ገንዘብ ያለው ከመሰለ ነው ሞር አትራክት የሚያደርገው እንጂ ስንት ድሃ አለ እኮ አሁን መንገድ ላይ መገናኛ አሁን በታክሲ ሄደሽ ታውቂያለሽ? መገናኛ ጠዋት ስትወጪ የሀገር ሰው ምሳቃውን ይዞ ሹልክ እያለ ይሮጣል። የፈለገ ቀለበት ቢያደርግ ይስብሻል? አይስብሽም። ቀለበት አድርጎ ገንዘብ ካለው ነው ሴቶች የሚስበው። እሱ የሴቶቹ ጥፋት ነው፣ የሴቶቹ ድክመት ነው። ግን አሁን እኔ እያልኩሽ ያሉት ፍቅረኛ ካለ ፍቅረኛ ካለሽ 3 ዓመት አብረሽ የቆየሽው ፍቅረኛ ካለ መቼም በፍቅረኛ ምነታችሁ ጊዜ በየቀኑ አታረጉም ሴክስ። ከስንት አንድ የሚፈጠር ነገር ነው። ቢያንስ ሳታረጉ 1 ወር 2 ወር ራሱ ልትቆዩ ትችላላችሁ። እና ከአንድ ሰው ጋር 3 ዓመት ምትቆይ ከሆነ ከአንድ ሰው ጋር 3 ዓመት ቆይታሽ በተጋባሽ በአመቱ ግን አረገሽ ብሎ ሌላ ቦታ ከሄደ ያ ሰውዬ ስላልሰጠሽው አይደለም፣ ከአንቺ የጎደለ ነገር የለም። ሰውዬው አስተሳሰቡ በቃ የአህያ ስለሆነ ነው ሌላ ጋር የሚሄድ እንጂ መታገስ ምናምን አልጦት አይደለም። ልክ ነው። እሺ የእሱ አስተሳሰብ የአህያም ቢሆን ማለት ነው ያንን የአህያውን አስተሳሰብ የሚያስፈጽሙለት በቅርቡ በጣም አክሰሶች አሉ። በቃ ኢዝሊ ማግኘት የሚችላቸው ሴቶች አሉ። እና አንዳንዴ ማጣት ራሱ እኮ ይገድባል አይደለም? በቃ ያገኛል አለ በቃ ከዚች ጋር ቢጣላ በቃ ይሁን ይሄ በጣም በቃ ይሄ የሆነ ማንንም ሰው የሚያሳስቱ አይነት ሴቶች አሉ አይደለ? በቁንጅና ብትል በምን ብትል ምናምን በቃ እነሱ አክሰስ በቃ ይሰጣሉ ለዛ ሰው እና ያ ሰው ወደኋላ መመለስ ለሱ ይከብደዋል። እና በየትኛውም ማጣቱ እሱ ሊመልሱ አይችልም። ስለዚህ የእሱ ጥፋት የሚያስፈጽሙለት አሉ። የሴቶቹ ጥፋት ነው ኖት የእሱ አህያነትማ አንደኛው ጥፋት የእሱ አህያነት ነው። በቃ አሁን እሱ ሚስቱ የሆነ ነገር ከሆነች በላይ አሁን ካገባት ምንም ብትሆን አብሮ ሊሆን አይደል ያገባት ሰው ምንም ብትሆን አብሮ ካገባት ኦልሬዲ ትቷት መሄድ አይነት ነገር ከሆነ አህይነት ስህተቱ የመጀመሪያው ስህተት የሚጀምረው ከእሱ አህይነት ነው። ግን የእሱን አህይነት የሚያጸድቁ የእሱን አህይነት የሚደግፉ አሉ። እና ስለዚህ እንደዚህ አይነት ሰው ኦልሬዲ አብሮ ይቀጥላል፣ በዛው ነው የሚሄደው እሱ። እኔ ለቺቲንግ ምንም አይነት ኤክስኪውዝ አልቀበልም። የሰውን ድክመት ጥፋት ነው ብዬ አላስብም። የሌላ ሰው ጥፋት ነው። እኔና አንቺ ባልና ሚስት ሆነን ሌላ ጋር ሄጄ መተኛቴ የዛችኛዋ ሴት ጥፋት ነው ብዬ አላስብም። የራሴ የአእምሮ ድክምነት ነው ብዬ ማስብ። ግን አሁን ወደ ትዳር ስንመጣ ኢትዮጵያ ውስጥ ብዙ ጊዜ ትዳር የሚፈርሰው ወደድንም ጠላንም በሴክስ ምክንያት ነው። ለምንድነው በሴክስ ምክንያት የሚፈርሰው? ሴቷ ወይ ወንዱ ለፓርትነራቸው ግልጽ አይደሉም ብዬ ያስባል። ኦፕንሊ ማውራት አይችሉም እኮ። ለምን? ለምሳሌ በሴቶቹ ምሳሌ ልንገርሽ።
ጋጦጥነት አይደለም እርግጥ እሺ፣ ሴክስ አዲክትድ ሆና ከብዙ ሰው ጋር ሴክስ እያደረገች በቃ እንደ ልቧ የሚመቻት በቃ ደህና አድርጎ የሚከካት ወንድ ምናምን ይኖራል። እሱን ትታ ግን እሱ ላይፉ ጥሩ ስላልሆነ ሌላ ላይፉ የተሻለ ሰው ጋር ትሄድና ጨዋ መስላል ትቀርበዋለች። ገብቶሻል? ጨዋ መስላ ምንም እንደማታቅ ምናምን ስርዓት ያላት ሆና ተቀርበውና ሰውየውም ያምናታል። ሽማግሌ ይልካል፣ ትዳር ውስጥ ይገባሉ። ከዛን ሰውየው ይመጣል። እሷ ጨዋ መስላ እግሯን ቀስ አርጋ ትከፍታለች። እሱ ስሜቱን ጨርሶ በአንድ ደቂቃ በሁለት ደቂቃ ይተኛል። ሰውየው ባለሀብቱ ማለት ነው። ከዛስ እሷ ለገንዘብ ብላ ለቤተሰቧ ብላ ነው ያገባችው። የድሮ ላይፏን ታውቋለች። አለሌ ዱርዬ ነበረች። ከአንድ ሰው ጋር በቀን እስከ 10-16 ዙር የምታደርግ ሊሆን ይችላል። ሰውየውን ግን ጨዋ መስላ ነው የቀረበችው። ስለዚህ እንዳታወራው ጨዋነቷ የጠፋባት ይመስላል። የሚታዘባት ይመስላታል። ገብቶሻል? እንዳትሄድ ደግሞ ብሩ ያሳስባታል። ስለዚህ ተደብቃ መወስለት ትጀምራለች። ይሄ የማ ችግር ነው? የመነጋገር ችግር ወይ ራስን ሆኖ አለመገኘት ችግር። ገብቶሻል? ለምሳሌ አንተ ገርልፍሬንድ አለ እንበልና ከዛ ተጣላችሁ፣ ሌላ ቦታ ሌላ ግንኙነት ጀመርክ። ከዛ ሌላ ቦታ ሌላ ግንኙነት ጀመርክ ምናምን ነገር እና እዛ ጋር የለመድከው ነገር አለ። በአንዴ ከዚችኛ ጋር ለመዋሃድ ትጥራለህ። እንደ ልጅቷ ቅልጥፍና ሳይሆን አንተ ጥረቱን ታደርገዋለህ ነው ወይስ እሷ ባስኬደችው መንገድ አንተ እሷን ተስማምቶ የሚሄድ አቅም አለክ? ነገርኩሽ እኮ ወንድ ልጅ እኮ ሴክስ የሚያደርገው ሆርኒ ስለሆነ ነው። ልጅቷን ወይዘር ወደድኳት አልወደድኳት ላረግ እችላለሁ ሴክስ እና በዛ ሲቹዌሽን መካከል ልጅቷ ለእኔ ደስ የሚል ቫይብ ከፈጠረችልኝ አረገዋለሁ፣ እንቀጥላለን። ብዙ ጊዜ እንዲሁም ወንዶች የምንለው እኮ ኤክሴ ምን አለ እንደዚች ልጅ ጎበዝ በሆነች፣ ኤክሴ ምን አለ እንደዚች ልጅ ሴክስ ላይ ነፃነት ቢኖራት ምናምን ታያለሽ እኮ። መምረጥ ራሱ ከብድሻል እኮ። ሴት ግን አንድን ሰው ካስገባሽ በኋላ እኔ ምሬ ነው ቁም ነገር አንድ ምነግርሽ ልጅ የሆነች ልጅ ነበረች እና እኔ ከልጅነቴ ነው ማቃት። ኦልሞስት ልጅ ሳይሆን ልጅ 20 ዓመቴ ምናምን እያለ ማቃት። እሱ 18 ዓመት ሆኖ ማቃት ልጅ በጣም ጨዋ ስልሽ እንዲህ እንጃ የሴክስ ምናምን ነገር ማታውቅ። ከዛን ግን ካናዳ የሚኖር አንድ ፍቅረኛ ነበራ። ከሱ ጋር ሪሌሽንሺፕ ጀምራ መጨረሻ ላይ አድጎ ግንኙነታቸው ይጋባሉ። በጣም 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 ባለጌ ሰውዬ ያገባችው የወደቀችበት። ግን ብልግናውን ያወቀችው ከአመት ከምናምን በኋላ ነው፣ ትዳር ውስጥ ከገባሽ በኋላ። ልጁን በጣም ተወደዋለች። ከመጀመሪያ ግንኙነታቸው ጀምሮ አክብሮ ሽማግሌ ልኮ ምን ብሎ ነው ያገባት። በቤተሰብ በጣም ነበር ትሪት የሚያረጋት፣ በጣም ነበር የወደደችው። ስትነግረኝ ሴክሳቸውም የሚያደርጉት ሴክስ በቃ መጀመሪያ ኮምፎርታብል አልነበረችም። ስለምደው በሱም የሆንላት ሰው የለም ከሱ ውጭ ሌላ ሰው አታውቅም። ስለዚህ ያስደስታት ነበር ማለት ነው። እና ግን ተጣልተው ነው መጨረሻ ላይ ከእሷ ጋር ማወራው እና ኢቨን ተጣልተው ቺት አድርጎባት በጣም ብዙ ነገር ፈጽመው ተለያይተው በወረቀት ተፋተው ራሱ ሴክስ የምታደርገው ከእሱ ጋር ብቻ ነው። ገብቶሻል? ወደ ሌላ ሰው ሙቭ ማድረግ አልቻለችም። በቃ ለእሱ ነው አንዴ በቃ ኦልሬዲ ኮምፎርታብል ሆና እያደረገች የነበረችው። ገብቶሻል? ለሌላ ሰው እንደዚያ ግልጽ አጉል የሚለምዱ ሴቶች ደግሞ አጉል በቃ ይሄ አሁን አናሉንም ምኑን የሚለማምዱ ሴቶች ስላቸው አናል ከለመደች አንተ በዛ መንገድ እሷ እንዴትም ትሪት ልታደርጋት አትችልም። በቃ እዛ የለመደችውን ነገር እዚህ ጋር ስትፈጥርላት ነው። እና አንተ ደግሞ እሱን አናል ሴክስ ማታደርግ አይነት ወንድ እኮ ከዚህ አይነት ሴት ጋር መግባባት አትችልም። የፈለገ ጎበዝ ብትሆን ለእሷ አይታያትም። ይሄ እሱ ልክ ነሽ። ለማምደው የሚመጡ ሴቶችን ስትሪት ማድረግ አንድን ወንድ ከለመዱ ወደ ሌላ ወንድ ሙቭ ማድረግ ይከብዳቸዋል። በተለይ
ሴክስ ላይ ከተጣጣመች እና እንዴ ልበልሽ፣ ወንድ ልጅ ራቁቱን መሆን ይችላል። አንቺ አሁን አታፍሪም ለሌላ ሰው ራቁትሽን መሆን? ወይም በደንብ አዎ፣ ሴቶች እንደዛ ለለመዳችሁት ሰው ነው እዛ ደረጃ የምትደርሱት እና አዲስ ሰው እስካለመዳችሁ ድረስ አትሆኑም እንደዛ። እና ለሴቶች ሴክስ ሞር ከገባ ወጣው ይልቅ ፊሊንጋቸውን ሼር የሚያደርጉበት ኦር ደግሞ ደስታቸውን የሚናገሩበት ነገር ነው ብዬ ነው የማስበው። እኮ አሁን ላይ አለ ብላ ታስባለህ? ለካ አንተ አሁን ሀሳብ ልሰጥ ትችላለህ እንጂ አሁን የሆነን የሴክስ መንገድ የለመደች ሴት እዚህ ጋር ሌላ ሰው አዲስ ሰው ዴት ማድረግ ጀምራ ያንን ልምዷን በዚህ መንገድ ነው የምፈልገው ብላ ያንን ልምዳ ለዚህ ወንድ ታካፍላለች። አለ እንደዚህ አይነት ኮንቨርሴሽን አለ። ታፍራለች። ይህንን ነገር እውነት ሙሉ ለሙሉ አውጥታ ነግራው ምናምን ነገር በሴክስ እሷ በምትፈልገው መንገድ በሴክስ እንዲጣጣሙ በቃ አይሆንም። አትናገርም። በቃ ሴት ሩቅ ለዚህ ጉዳይ አሁን አብዛኛው ሰው እንዳልከው ነው ፍቺ የሚፈጠረው ኮሚኒኬሽን በደንብ መነጋገር፣ ጥሩ ኮንቨርሴሽን ቢኖር በግልጽ ይሄ ቃል አስቦ ምናምን ሳይሆን በግልጽ ቢኖር ከቻለ እሷ በምትለው መንገድ ሊያስኬድላት ይችላል ከተስማማ። የማይችል ከሆነ ደግሞ እሷ መንገድ እንድትል ግን ይህንን እንዳልከው ቅድም ይህንን ነገር አለመግባባታቸውን ለብቻቸው ቁጭ ብሎ አይደለም ወይ ሽምግልና ፊት ነው የሚነገረው ወይ ለጓደኛ ነው ወይ ከተፋቱ በኋላ እንደ ምሳሌ ነው የሚወራው እንጂ ከስር መሰረው ከመጀመሪያው የማከም ነገር የለም። ብዙ ጊዜ ተነጋግሮ ያን ችግር የማከም ነገር የለም። በዚህ ምክንያት በሴክስ አለመግባባት ይፈጠራል። አትናሲያ የምትባየው አርፈሽ ልብስ ሽጪ፣ እዚህ ምንም አትሰሪም። 0939023216 ላይ ደውላችሁ ፊጋ መብራቱ ጋር ነው ያለችው። ፓንትም ከቻላችሁ ካልሲም ሄዳችሁ ግዟት። እዚህ ምንም አትሰሪም። ዝም ብለሽ አፍሽን አትክፈቺ። የማይመለከትሽ ቦታ መተሽ ሌላ ቦታ ጋር ሄደሽ አውሪ። አስር እየተመላለሽ አትረብሽኝ። ደንቆሮ ደንቆሮ ንግድ ማዕከል እንደከፈትሽም አላውቅም። ወስፋታ። እሺ ቀጥ የምር እንዴት ስልክ ራሱ አወጡልሽ? እንዴት ንግድ ፍቃድ አወጣሽ? እንዴት አሻራ ምናምን ሰጠሽ? በጣም ሪታርድ ነሽ፣ በሽተኛ። ምን ብላክ ነው? ለወንድ እንኳን አልመልስም። ለወንድ ሴቶች ያው ደንቆሮ መሆናቸው ሲነገራቸው ሴቶች በተፈጥሮ ልህ ስላለባቸው ኔክስት ድንቁርናቸውን አሻሽለው ይመጣሉ። ወንድ ልጅ ደንቆሮ ካልሽው በዚያው ነው የሚቀጥለው። አያሻሽልም። ደስ ይለዋል፣ ሙገሳ ይመስላል። ስለዚህ ወንዶችን አልሳደብም፣ ሴቶቹ ናችሁ እንድታስተካክሉ ምነግራችሁ። ደውሉላት ስልኳን ያቺ አሁን ቅድም ያልኳችሁ ልጅ ጋር። እሺ ኤኒዌይስ እኔ እንጃ። እኔ አሁን ስለ ሴቶችና ስለ ወንዶች ሲወራ ሴቶች መጥፎ ነገር ይለምዳሉ ወይ? አዎ ይለምዳሉ። አጋጥሞህ ያውቃል ወይ? አዎ አጋጥሞኝ ያውቃል። ግን እነሱ መንደሬ እኔ እንጃ። ለእነሱ ራሱ ያለኝ ምልከታ እኔ እንጃ ነው። ግን ምንድነው ሴቶች በባህሪያቸው በተለይ ለትዳር የምትሆን ሴት መላመድን ትፈልጋለች ከአንድ ሰው ጋር። ለዛ ነው ብዙ ጊዜ ሴቶች ድንግልናቸውን የወሰደው ሰው አይረሱትም ምናምን የሚባለው። ድንግልናቸውን ስለወሰደ ደም ስለፈሰሰ ምናምን አይደለም። እኔ እሱ ባሪ ያደርጋል ምናምን ብዬ አላስብም። አንድ ሰው ጀስት ያንቺን ደም ስላፈሰሰ ወይ ምናምን እሱ አይደለም። እሱን ላትረሽበት የምትችሉበት ትልቁ ምክንያት ብዬ የማስበው እዛ ደረጃ ለመድረስ በጣም ብዙ ፕሮሰስ ይፈጅብሻል። በተለይ ድንግል ስትሆኝ ሴክስ ላይ ለመድረስ በጣም ብዙ ፕሮሰስ ይፈጅብሻል እና ያንን ሁሉ አላምዶሽ ስሜትሽን ተንከባክቦልሽ ከመጀመሪያው ቀን ጀምሮ ትሪት አድርጎሽ ወደሽው ፍቅረኛ አድርገሽው የመጀመሪያ ስሞሽ ከዛም በኋላ እዛ ደረጃ ደርሰሽ አምነሽ ገላሽን መስጠት ላይ ከደረሽ እድሜ ልክሽን አትረሹም። ያ ነው እኔ ብዬ የማስበው። ስለዚህ ሴቶች ምንድነው አታችመንትን ይፈልጋሉ ብዬ አስባለሁ። እና የአታችመንት ቀስ ብሎ የሚመጣ ነገር አይደለም፣ ከፍቅር የመነጨ ነው። ስለዚህ ሴት ልጅ ከወደደችና ካፈቀረች ከአንድ ሰው ጋር የፈለገችውን ያህል ነፃነት አግኝታ ምንም ነገር ማድረግ ትችላለች። ገብቶሻል? ወንድ ልጅ ደግሞ በአንጻሩ ዝም ብሎ ነው የሚተኛው። አሁን ሁለቱን ለማጣጣም መጀመሪያ መፋቀር አለባቸው ብዬ አስባለሁ። ሴክስ አሪፍ ትርጉም የሚኖረው መጀመሪያ ፍቅር ከፊቱ ቢቀድም ጥሩ ነው።
ካልሆነ ግን ሁለቱም አምናውበት ለልጥለጣ ተብለው ተገናኝተው ቢያረጉ አሪፍ ሴክስ ይወጣል። እሷም እንደፈለገች ተናግራ እሱም እንደፈለገ መገማመት የሚባለው ነገር ሳይኖር ማለት ነው። ካልሆነ የድብብቆች ላይፍ ነው የሚሆነው። ትዳር ለማስደሰትና አይወጣም፣ አሪፍ ትዳር አይወጣም። ለቤተሰብ ምናምን ተብሎ ነው። ብዙ ጊዜ አርቲስቶች የሚፋቱት ለዛ ነው ብዬ ነው የማስበው። ለምን አርቲስቶች እንደምናውቀው በጣም በጣም ይለጣለጣሉ እና በዛ መሀል ሴቷ ለህዝብ የምታሳዩ በተለይ ሴት አርቲስት ሲሆኑ አደባባይ ላይ ወጥተው የሚያሳዩት ኢንስታግራም ላይ የአበሻ ልብስ ለብሰው ጨዋ ሆነው ጥፍር ቀለም ተቀብተው ዛሬ የዓመቱ ሚካኤል ነው እንኳን አደረሳችሁ ምናምን ሲሉ ነው ህዝቡ የሚያውቃቸው። ስለዚህ እዛ ጋር እነሱን ሊያገባ የሚሄደው ባለሀብት ዲያስፖራውም ያን ጨዋነታቸውን አውቆ ነው የሚሄደው። ከዛም በጨዋ ሙድ ይተዋወቃሉ። ከዛን ትዳሩ ሲገቡ እነሱ ብዙ ነገር ለምደዋል። ወይ ሺሻ ለምደዋል፣ ወይ በጣም አደገኛ ምናምን ሴክስ ለምደዋል፣ ወይ በጣም ብዙ ነገር። ከዛን ናውጣ ናግባ ሰውየው ወገቡ አይሰራም፣ ቋቋታም ሽማግሌ ነው፣ ይፋታሉ። ግን ሴቶች ለምንድን ነው ግልጽ የማይሆኑት ብለህ ታስባለህ? ማለት እነሱ ግልጽነት ስላልፈጠረባሉ ስለሚመስላቸው ነው። ስድ የሚባሉ ስለሚመስላቸው ይሄ ነው ፖይንቱ። ግን ያ መሆን የለበትም። የምታገቢውን ሰው መፍራት የለብሽም፣ መናገር አለብሽ። አዎ፣ ግን አብዛኛው ጊዜ አሁን እኔ እንደውም አንዱ ምን ሲያወራ ሰማሁት፣ ትክክለኛ የሀበሻ ሴትን ባህሪ ትክክለኛ ለማወቅ እዚህ ፎሬነርሶች አሉ አይደለ? የውጭ ሀገር እንትኖች እነሱን ጠይቁ ይባላል። ምን የውጭ ሀገር ዜጎች አሉ አይደል? ፎሬነርሶች አሉ አይደል? እና ፎሬነርን መጠየቅ ነው በቃ ትክክለኛውን የሀበሻን ሴት ባህሪ ለማወቅ። ልክ ነሽ። ቢካዝ ያወራብኛል፣ እንደዚህ ያደርገኛል፣ እንደዚህ በቃ ወይ ደግሞ ነገ እሸማቀቃለሁ ምናምን ብላ ስለማታስብ በሙሉ ኢነርጂዋ ግልጽ ሆና ሁሉን ነገር ታደርጋለች፣ ትናገራለች። ሌላ የምትበልጣት ሴት ያለች ስለሚመስላት ድምጿን ዋጥ አርጋ አሁን ከአንድ ነጭ ጋር አንቺ ሴክስ ብታረጊ ያንን ነጭ ብዙ ሰው ይፈልገዋል ብለሽ ስለምታስቢ ሌላ ሰው ጋር ያገኘዋል ብለሽ ስለምታስቢ የጠየቀሽን ሁሉ ነው የምታረጊለት። እሱም ደግሞ ሄዶ ለሰው አያወራም። በሀበሻ እንደ ሀበሻ ስለማያወራ ምንም አያመጣም ብለሽ ስለምታስቢ በነፃነት ነው የምታረጊው። እኔ እንዲሁም የሆነ ፈረንጅ ጓደኛ ነበረኝ፣ ጓደኛ ሳይሆን የስራ ባልደረባ እና ግሪካዊ ነው እና ሲነግረኝ እኔ ኢትዮጵያ ሴቶች እንዲያረጉም ብለዋለሁ። እሱ በጣም ዋይልድ ነገር ነው የሚነግረኝ። ሁለት ሴቶች ሆነው ራሱ አብረው የሚደረጓሉ። ይሄ እንትን ምናምን ራሱ ኖርማል ነው ለነሱ። አናል ምናምን ሲምቱ ኖርማል ነው። ለሀበሻ ወንድ ነው ስርዓት የሚይዙት እንጂ ለፈረንጅ ወንድ ብዙ ጊዜም ተናግሬያለሁ። አሁን ሄለንም ሰውን እናውቃታለን። ሁሉም ሰው ባለጌ ባለጌ ይላታል። ብዙዎቹ ሴቶች ለአንተ ነው ጨዋ የሚመስሉ እንጂ በባለ ሀብቶች አይን ስር ወይ ደግሞ በፈረንጆች አይን ስር ሄለንም ሰው ናቸው። እነሱ ናቸው እንደሚያስቸግሩት እንደዚህ ካላረክልኝ ብለው እዚህ ሲመጡ ጨዋ ይመስሉሃል፣ ምንም አያውቁ ይመስልሃል እንጂ በእንግሊዝኛ ቴክስት የሚደራረጉትን ለፈረንጅ የሚያደርጉትን ነገር ፈረንጅ ተው ነጭ አሜሪካዊ ነው ለቱርካዊ ቱርክ ነኝ እንደ ፈረንጅ አልቆጥረውም። ከኛ የባሱ ችጋራም ነው የሚመስሉ። ሀብታም ናቸው ግን እዚህ የሚመጡት ቱርኮች ችጋራም ነው የሚመስሉ። ለቱርካዊ ራሱ ምጽፈው ነው። አሁን ግሪካዊ ሀገራቸው ላይ ስራ አጥተው እዚህ መጥተው ሚንከራተቱ አንድ ነጭ እንኳን ግሪካዊ ለግብፅ ለብዙ የሆነ ጀለስ ነበረች ከግብፃዊ ጋር በጣም ብዙ ነገር የምታረግ እና ለሱ እንዴት ኦፕናፕ ሆና እንደምታወራ ሀበሻ ወንድ ሴቶች ያላቸው ግን አንተ አሁን እኔ እቀበላለሁ ብለህ ታስባለህ? አሁን እንደዚህ እዛ ግልጽ እንደሆን በሆነችበት መንገድ አንተ ጋር በዛ ደረጃ ግልጽ ሆኜ ልቅረብትን አንተ እሱን ባለጌ አንቺ እንደዚህ ምናምን ሳትል ትቀበላለህ? ኢትዮጵያ ውስጥ ካሉ እድለኛ ወንዶች መካከል አንዱ እኔ ነኝ። በብዙ ነገር ለምን እንደዛ እንዳልኩሽ ታውቂያለሽ? ብዙ ሴቶች እኔን እንደ ፕሌየር ነው የሚያዩኝ፣ እንደ ባለጌ እንደ ጋጦጥ ሰው ነው የሚያዩኝ።
ስለዚህ እኔ ጋር ሲመጡ ጋጦጥ ለመሆን ምንም አያግዳችሁ። አንዳንዴ እንዲሁም አንተ ምንም አታውቅም ይሉኛል። ልክ ይቀርቡኝና ብዙ ነገር ሊያደርጉ ይሞክሩና ከዛን እኔ ትንሽ ስሎስ ሆንባቸው አንተ እዛ ሚዲያ ላይ እንዳለው አይደለም ማለት ነው ምናምን ይላሉ። እንዴ ልበልሽ፣ እንዲሁም የኢትዮጵያ ሴቶችን በደንብ ፖቴንሻላቸው የሚያየው እንደኔ አይነት ሰው ነው ወይ ደግሞ ካልሆነ ፈረንጅ ነው እንጂ አበሻማ ጨዋ እንደዚህ ምናምን የሚል ሰው አታየውም። ፉሊ እሷ አንተን ልታስደስት አትነሳም። ምክንያቱም ባለጌ ትላታለህ። እሺ አንተ ትላለህ። እኔ ለምን ላለሁ መብቷ ነው እኮ። እኔ ባለጌ የምለው ምን አይነት ሰው እንደሆነ ታውቂያለሽ? ሰው ላይ የሚደርስን ሰው ነው ባለጌ የምለው። በራስሽ ንብረት እኔ ምን አገባኝ? ፈጣሪ እኮ ምን አገባኝ? ስለዚህ ሌላውም ግልጽ ለመሆን ጥራ። ያንን ግልጽነት ወደ ብልግና የምትለውጡ ከሆነ ሴት ልጅ ግልጽነት ብልግና ነው ብዬ አላስብም። ባይዘው ቲክቶክ ላይ ነገርኩሽ፣ ግልጽ የሚያወሩ በጣም ብዙ ሴቶች አሉ። እነሱም ባለጌ አልልም። እኔ ባለጌ የምለው የሚያስመስሉትን ነው። የሚያስመስሉት ማለት ነው ቤተ ክርስቲያን የሚፖስቱ የሚያረጉ ሰው ሁሉ ንጹህ ናት ከሌ ንጹህ ናት ምናምን የሚላል። ንጹህ ስለሆነች ነው ዱባይ የምትሄደው ወንድሜ። ሴት ልጅ ዱባይ ደርሳ ከመጣች በጣም ብዙ ነገር ነው የምታውቀው። ከኢትዮጵያ መውጣት ከቻለች ሴት ልጅ በጣም ብዙ ነገር ታውቃለች። ሁሉም ሳይሆን ያው ለስራ የሚሄድም ማለት ነው። ማዳም ቅመሞች ምናምን አላልኩም። የማዳም ቅመሞችም ቢሆን እንዴ የማዳም ቅመሞች አሁን ሀፒ የሚባለው ልጅ አላየሽም? የሀፒ የተለቀቀለትን አይተሻል? ልጅቷ ከቤት ሀፒ የሚባለውን ሰውዬ ታውቂያለሽ? እዚህ የእሱ አሁን ከእሱ ከተለቀቁት ቪዲዮዎች መካከል በምንም ተአምር ማትገምቻት የማዳም ቅመም ናት ምናምን ብዬ ነው ያሰብኩት። አለባበሷ ምናምን ስትመጣ ብዙ ጠምጥማ ረጅም ቀሚስ አድርጋ ነው ቤት ውስጥ ስትገባ። ከዛስ ከተወሰነ ደቂቃ በኋላ እቃውን ቪዲዮ ምን ልልሽ ነው ኢትዮጵያ ውስጥ አሁን እንጃ ሴክስ